ሰላም ጤና ይስጥልኝ እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። እንደምን ሰነበታችሁ? እንደምን ከረማችሁ ተማሪዎች በቅድሚያ የዘጠነኛ ክፍልን አጠናቃችሁ አስረኛ ክፍል በመጀመሪያው ምዕራፍ በመጀመሪያው ቪዲዮ ወይም ድምፅ ምስል አንድ ስለተገናኘን እጅግ በጣም ደስተኛ ነኝ። እናንተም ደስተኛ እንደሆናችሁ ተስፋ አረጋለሁ። ምክንያቱም እዚህ ክፍል ደረጃ ስትደርሱ ያለፈውን ክፍለ ጊዜ በጽሞና በመከታተል ማስታወሻ በመያዝ በድካም እዚህ ደርሳችኋልና ደስተኛ ልትሆኑ ይገባል። በዚህ ክፍል ደረጃ ደግሞ እንደተለመደው እንደ ቋንቋ ማለት ነው፣ በአማርኛ ቋንቋ ወይም በእንግሊዝኛው እንደምታውቁት ማለት ነው፣ አራቱ መሰረታዊ ክህሎቶችን ወይም ስኪል የምንላቸው ማለት ነው፣ የማዳመጥ፣ የመስማት፣ የመናገር እና የመጻፍ ክህሎቶች የሚዳሰሱ ይሆናል። በተጨማሪም የሰዋሰው እንዲሁም የጽህፈት አይነቶችን በስፋት የምናይ፣ የምንዳስስ፣ የምንማማር ይሆናል። በዚህ በአስረኛ ክፍል የመጀመሪያው ድምፅ ምስል ማለት ነው ምዕራፍ 1 ቋንቋና ማህበረሰብ የሚለውን እናያለን። ከዛ በፊት ግን እንደ አጠቃላይ በዚህ በአስረኛ ክፍል የተዘጋጀላችሁ መጽሐፍ ላይ ማለት ነው 9 የሚሆኑ ምዕራፎች በውስጡ ደግሞ የተለያዩ ንዑስ ርዕሶች ይኖራሉ ማለት ነው። አብራችሁኝ እንድትቆዩ በጥሞና እንድትከታተሉ የአክብሮት ግብዣዬ ነው። ወደ መጀመሪያው ምዕራፍ የመጀመሪያው ድምፅ ምስል ንዑስ ርዕስ እንሄዳለን። አብራችሁኝ ይቆዩ። በድጋሚ ስላገኘኋችሁ እጅግ በጣም ደስ ብሎኛል። የመጀመሪያውን ማለትም ምዕራፍ 1 ቋንቋና ማህበረሰብ የሚለውን እናያለን። ርዕስ ቋንቋና ሰው። የምዕራፉ አጠቃላይ ዓላማዎች እንግዲህ የንዑስ ርዕሱን ከማየታችን በፊት ማለት ነው መረጃዎችን በማዳመጥ ትወያያላችሁ። ይቅርታ፣ ውይይት በማድረግ የተገኘውን ውጤት በቃል ታቀርባላችሁ። ያ ማለት አዳምጠን ወይም ተምረን ነገሮችን ለሌላ ሰው የመግለጽ ክህሎታችንን እናዳብራለን። ሰፊ ርዕሰ ጉዳይን የያዘ ጽሑፍ በማንበብ ለጓደኞቻችሁ ማጋራትን ልምድ ታደርጋላችሁ። በጽሁፋችሁ ውስጥ ምሳሌ አነጋገሮችን ትጠቀማላችሁ። ድርሰት ትጽፋላችሁ ተብሎ ይጠበቃል በዚህ ምዕራፍ ማለት ነው። እንግዲህ ድርሰት ምንድን ነው የሚለውን እናያለን። የራሳችሁን ድርሰት ደግሞ እንደምታዘጋጁ ይጠበቃል። ጥምር ቃላትን በመመስረት በአረፍተ ነገሮች ውስጥ ትጠቀማላችሁ ማለት ነው። እንግዲህ እነዚህ ይህንን ምዕራፍ ከጨረሳችሁ በኋላ የሚጠበቁ ዋና ዋና ርዕሰ ጉዳዮች ይሆናሉ። የምዕራፉ እንግዲህ አጠቃላይ ይዘቶች ምን ናቸው? የተራዘመ ንግግርን ማዳመጥና መወያየትና ቃላዊ ዘገባ ምንድን ነው? ማንበብና ተደራሲያን ስንል ምን ማለታችን ነው? ጽሑፍ መጻፍ፣ ምሳሌ አነጋገር፣ የቃላት አውዳዊ ትርጉም እና አረፍተ ነገር፣ ጥምር ቃላት የሚሉት ደግሞ አጠቃላይ ይዘቶች ወይም ርዕሶች ይሆናሉ ማለት ነው። ወደ መጀመሪያው ንዑስ ርዕስ ማዳመጥ የሚለውን እናያለን ማለት ነው። እንግዲህ በዚህ ክፍለ ጊዜ ቅድመ ማዳመጥ ይኖረናል። በቅድመ ማዳመጥ ላይ የሰፈሩትን ጥያቄዎች የቃል አውድ በመጠየቅ ስለ ቋንቋና ጽሕፈት የሚያውቁትን እንዲናገሩና የሚያውቁትን እንዲገምቱ ያደርጓቸዋል ይላል። በመጀመሪያ እንግዲህ በመጽሐፋችሁ እዚህ ጋር ምህሩ መምሪያ ላይ ያለውን ነው የምናየው ማለት ነው። አንደበታዊ መላምቶች የሚሉት ምን ናቸው የሚሉትን ማለት የቃላት ትርጉሞችን እናያለን። በመጨረሻም ተሰሚነት ባለው ድምፅ ምንባቡን ያነቡላቸዋል። ካልተቻለ ቀድመው በሌላ ሰው ምንባቡን አንብበው እንዲመጡ ይላል። እንግዲህ የመጀመሪያው ክፍለ ጊዜያችን እንደመሆኑ መጠን እኔ ያነብላችኋለሁ፣ እናንተ ደግሞ ማስታወሻ በመያዝ ጥያቄዎችን የምትመልሱ ይሆናል ማለት ነው። በድጋሜ መልካም ቆይታ። በቀጥታ ወደ ምንባቡ እንሄዳለን ማለት ነው። ነገር ግን አንደበታዊ መላምት የመሳሰሉ ቃላቶች ምንድነው ትርጉማቸው የሚለውን እናያለን። መልካም። ምንባቡን ከማየታችን በፊት እነዚህን ቃላቶች ልጻፍላችሁና ስክሪኑ ላይ ምንድነው ትርጉማቸው የሚለውን እናያለን ማለት ነው።
አንደበታዊ ምን ማለታችን ነው? አንደበታዊ ስንል ምን ማለት ነው? አንደበታዊ ምን ማለታችን ነው? ቀጥሎ በቀረቡት አረፍተ ነገሮች ውስጥ ለተሰመረባቸው ቃላትና ሐረጋት አውዳዊ ፍቺ ስጡ ይላል። እንግዲህ ቋንቋ ድምፃዊና አንደበታዊ ነው። የተለያዩ መላምቶችን ሲሰነዝሩ ኖረዋል። መላምት ምን ማለት ነው? በተጨማሪም ስነሰብ ተመራማሪዎች ይላል። ሌላው ቀለማዊ እንግዲህ እነዚህ ምንባቡ ላይ የተገለጹ ናቸው። ስለዚህ የማዳመጥ ሂደት ጥያቄዎች አሉ። ከተነበበላችሁ በኋላ እንግዲህ ዳሽ ሰብአዊ የሆነ ፍጡር ሁሉ ሊግባቡበት የሚችል መሳሪያ ነው ይላል። ምንድን ነው? በጽህፈት ስርዓት የመጀመሪያው የአጻጻፍ ዘዴ ዳሽ ነው። በዳሽ እና በዳሽ መካከል ተፈጥሯዊ የሆነ ዝምድና የለም። ለመማር ከባድ፣ ለመጠቀም ውስብስብ የሆነ የአጻጻፍ ስርዓት ዳሽ ነው ይላል። የቋንቋ የት መጣነት መላምቶች ዳሽ እና ዳሽ ናቸው ይላል። እነዚህ እንግዲህ ምንባቡን ካዳመጣችሁ በኋላ የምትመልሷቸው ናቸው። ማስታወሻ በመያዝ እያንዳንዱን ጥያቄ በቀጥታ መመልከት ትችላላችሁ ማለት ነው። ለዛ ነው ምንባቡን ከማዳመጣችሁ በፊት እነዚህን ጥያቄዎች አንድ ላይ ማየት የፈለግኩት። አሁን ግን በቀጥታ ለማዳመጥ ዝግጁ ናችሁ? መልካም፣ አብረን እኔ ቋንቋና ጽሕፈት። ቋንቋ ድምፆች በስርዓት ተዋቅረው የሚመሰርቱት ድምፃዊ እና አንደበታዊ የሰው ልጅ መግባቢያ ነው። ቋንቋ እንግዲህ እነዚህን ሳነብላችሁ አንዳንዶቹ ከምንባብ ባሻገር ናቸው። ያ ማለት እንደ ጠቅላላ እውቀት የምንጠቀምባቸው ይኖራሉ፣ መሰረታዊ ደግሞ የትምህርቱ አካል የሆኑ ይኖራሉ ማለት ነው እና ይህንን በደንብ ማስተዋል ይጠበቅባችኋል። ስለዚህ ይህ ምንባብ በጣም ጠቃሚ ስለሆነ ማስታወሻ በመያዝ የቋንቋ አመጣጠን የቋንቋ ሁኔታን በደንብ መያዝ አለብን ማለት ነው። መልካም። ቋንቋ ለሰው ልጅ ብቻ የተሰጠ አንዱ ከሌላው ሰው ጋር ሀሳብ የሚለዋወጡበት የመግባቢያ መሳሪያ ነው። ይህ ሰብአዊ መግባቢያ መቼና እንዴት ተፈጥሮ አገልግሎት ላይ እንደዋለ በተጨባጭ መረጃ ላይ ተመስርቶ ለማወቅ ያዳግታል። ይሁን እንጂ በጥናት ላይ የተመሰረተው የምሁራን መላምት ይላል። በጥናት ላይ እርግጠኛ አይደለንም መቼ እንደተጀመረ። በምሁራን ላይ የተመሰረተው መላምት ይላል። ምን ማለታችን ነው? መላምት ስንል እዚህ ጋ መላምት ይላል አይደለ? ይሄንን በደንብ ይዩት። ይሁን እንጂ በጥናት ላይ የተመሰረተ የምሁራን መላምት ጊዜው ከብዙ ዓመታት በፊት እንደሆነ ያስረዳል። ግን መላምት ነው፣ እርግጠኛ ሆኖ አይደለም። ከሁለተኛው አረፍተ ነገር እንደምትረዱት። በመሆኑም የስነሰብ ተመራማሪዎች የቋንቋ ጥንት አመጣጥ የስነሰብ ተመራማሪ ስነሰብ ምን ማለታችን ነው? እዚህ ጋር እንደምትረዱት ቋንቋ ምሁራን መላምት ያስቀምጡበታል አይደለ? የስነሰብ ተመራማሪዎች ይላል ደግሞ ስነሰብ ምን ማለታችን ነው የሚለውን እዚህ ጋር የገለጽኩላችሁን ስነሰብ ምንድን ነው የሚለውን ትይዛላችሁ። በመሆኑም የስነሰብ ተመራማሪዎች የቋንቋ አመጣጥን በሁለት ይከፍሉታል። እነሱም የሀሳባውያንና የቁስ አካላውያን በሁለት። ሀሳባውያን ምን ማለት ነው? ሀሳባውያንና ቁስ አካላውያን እንግዲህ እነዚህ ናቸው ለቋንቋ አመጣጥ የሚነሱት። ሁለቱን ስናያቸው ሀሳባውያን ቋንቋ ከየት መጣ ተብለው ሲጠየቁ ቋንቋ ከመለኮት ወይም ከፈጣሪ ለሰው ልጅ የተሰጠ ጸጋ ነው ብሎ ያምናሉ። ሀሳባውያን ከፈጣሪ ቋንቋ ከምንድን ነው ይላሉ? ከፈጣሪ የተሰጠ
ይላሉ። እንግዲህ የቋንቋ የስነሰብ ተመራማሪዎች ናቸው። ለፈጣሪ የተሰጠ ነው ይላሉ። ቁስ አካላውያን ደግሞ ቋንቋ የሰው ልጆች ስራን ለመስራትና እርስ በርስ ለመግባባት ካላቸው ጽኑ ፍላጎት አንጻር የተፈጠረ የአዝጋሚ ለውጥ ውጤት ነው ይላሉ። ስለዚህ አዝጋሚ ለውጥ ነው እንጂ በአንድ ጊዜ የተሰጠ አይደለም። የሰው ልጅ ለመግባባት የተጠቀሙበት አዝጋሚ ለውጥ ነው ይላሉ። እነማን ናቸው እነዚህ? ቁስ አካላውያን። ጽሕፈት የንግግር ወኪል ሲሆን ለሰው ልጅ የቀደመው አባቶችን ታሪክ፣ የራሱን ቅርስና ረጃት ለመጪው ለማስተላለፍ እንዲሁም ለገዛ ህልውናው ልማት መሰረት ለመጣል ብሎም በተፈጥሮ ላይ ለመሰልጠን ትልቅ ሚና ፈጥሮለታል። ይሁን እንጂ ጽሕፈት መቼ፣ የትና እንዴት እንደተፈጠረ የተሟላ ምላሽ ማግኘት ያስቸግራል። እንደ ምንባባችን ጽሕፈት በትክክል የፈለቀበት ቦታ እዚህ ነው ባይባልም ዛሬ ካለበት ደረጃ ለመድረስ በየዘመናቱ 4 የተለያዩ ጉልህ የእድገት ደረጃዎችን ተሸጋግሯል። እነዚህ ስዕላዊ፣ ቃላዊ፣ ቀለማዊና ፊደላዊ ናቸው። እነዚህን አንደበታዊ ስንል ምን ማለታችን ነው? ስነሰብ ስንል ምን ማለታችን ነው? ቀለማዊ ምን ማለታችን ነው? የሚለውን በኋላ የምንመለከት ይሆናል። ይህንን እንክፈለውና በ4 ከፈል ናቸው። እነዚህ የእድገት ደረጃዎች ስዕላዊ፣ የመጀመሪያው ስዕላዊ ነው። ስዕላዊ አንዱ የእድገት ደረጃ ስዕላዊ ነው ይላሉ። ሁለተኛው ቃላዊ፣ ሶስተኛው ቀለማዊ፣ አራተኛው ደግሞ ፊደላዊ። እነዚህ የእድገት ጉዞዎቹ ናቸው። የመጀመሪያው የአጻጻፍ ዘዴ ስዕላዊ የአጻጻፍ ዘዴ ሲሆን በግምት ከዛሬ 5000 ዓመት በፊት ሳይጀመር እንዳልቀረ ለሚገመተውና እስከ ዛሬ ለዘለቀው ስርዓተ ጽሕፈት መነሻ መሰረት ነበር። በዚህ ዘዴ አንባቢው ከሰዓሊው ጋር አንድ አይነት ቋንቋ ባይናገርም ስዕሉን ተመልክቶ መልእክቱን ለመረዳት አያዳግተውም። ይህ ማለት ሀሳብን ሰዎች በስዕል ይገልጣሉ። ሁለተኛው ደግሞ ቃላዊ የአጻጻፍ ዘዴ ነው። ዘዴው ለመጀመሪያ ጊዜ ቋንቋና ጽሕፈት ቀጥተኛ ግንኙነት ያሳዩበት ነው። ያ ማለት እንግዲህ እዚህ ጋ ቃላዊ ስንል ምን ማለታችን ነው? ቃላዊ ምን ማለታችን ነው? ሁለተኛው ዘዴው ለመጀመሪያ ጊዜ ቋንቋና ጽሕፈት ቀጥተኛ ጽሕፈት ጋ ነው። ጽሕፈት ላይ ያተኮረ ነው ይላል። እዚህ ጋ ቋንቋና ጽሕፈት ጋ አንድ ምልክት በቋንቋ ውስጥ የሚገኝ አንድን ቃል ወክሎ በአገልግሎት ላይ እየዋለ ነው። አንድ ቃል ወይም እዚህ ጋር አንድ ምልክት ቋንቋው ውስጥ በሚገኝ ቃል፣ ያ ማለት ምልክት አለ። ከዛ ደግሞ የምንሰማ ወይም የምናዳምጠው የምንናገረው ነገር በዛ ይወከላል። ለምሳሌ ይህንን የአረብኛ ቋንቋ ቁጥሮች ለዚህ ምሳሌ ሲሆኑ የቋንቋውን ስርዓተ ጽሕፈት ለመማር ከባድ፣ ለመጠቀም ውስብስብ ያደርገዋል። የአረበኛ ቁጥሮች የምንላቸው ምንድናቸው? 1 2 3 4 በነገራችን ላይ የአረበኛ ቁጥሮች ናቸው እነዚህ። ሶስተኛው ቀለማዊ፣ ያ ማለት አንድ ስንል እዚህ ጋር ይታወቃል። ደግሜ ልግለጽላችሁ። ቃላዊ ነው። 1 2 3 ስንል አንድ ብለን በአንደበታችን ስንናገር ለዚህ የሰጠነው ምልክቷ ይቺ ናት ማለት ነው። አንድ ቁጥር በተለምዶ የምናውቃት ያንን ትወክላለች። ሶስተኛው ቀለማዊ የአጻጻፍ ዘዴ ሲሆን በአመዛኙ እያንዳንዱ ቀለም በአንድ ምልክት ሲገለጽ፣ ቃሉ ደግሞ በተወሰነ ቀለማዊ ምልክቶች ይገለጻል። የሀገራችን የሴም ቋንቋዎች የሚጠቀሙበት ስርዓተ ዘዴ ለዚህ ጥሩ ምሳሌ ይሆናል። ይህ ማለት በአመዛኙ እያንዳንዱ ቀለም በአንድ ምልክት ሲገለጹ፣ ቃሉ ደግሞ በተወሰኑ ቀለማዊ ምልክቶች ይገለጻል። አራተኛው ፊደላዊ የአጻጻፍ ዘዴ ሲሆን በጽሕፈት ታሪክ ውስጥ የቅርብ የሚሰይ ነው። ያ ማለት ፊደሎችን፣ ያው የቋንቋ ፊደሎችንም የየትኛውን ቋንቋ ማለት ነው የምታውቁት ነው። እያንዳንዱን ምልክት የሚወክለው
አንድ ነጠላ ድምፅን ነው። ለዚህ ስልት ጥሩ ምሳሌ የሚሆነው እንግሊዝኛ ቋንቋ የሚጠቀምበት የጽህፈት ስርዓት ነው። ጌታቸው በለጠ የጥበባት ጉባኤ 2004 እዚህ ጋር ኤዲት ማድረግ የሚፈልግ ነገር አለ። ያው ማዳመጥ ስለሆነ ነው እናንተ ጋር። ጌታቸው በለጠ የጥበባት ጉባኤ 2004 ዓመተ ምህረት ለማስተማሪያነት እንዳመች ተደርጎ የቀረበ ይላል። አሁን ማዳመጡን በሚገባ ጨርሰናል። ስለዚህ ቋንቋ አንደበታዊ ነው ስንል በአንደበታችን ወይም ደግሞ እኛ እንዲህ ነው እንደዛ ነው ብለን ስንናገር አንደበታዊ እንላለን። መላምት ማለት በግምት ነው፣ ማስረጃ የሌለው በግምት እንደማለት ነው። በግምት እንደማለት ነው። የስነሰብ ማለት ሰውና ቋንቋን የሚመራመሩ ሰውና ቋንቋን ያጠቃለለ ጥናት ነው ስነሰብ። ቀለማዊ የሚለውን እንግዲህ ምንባቡ ላይ በደንብ አዳምጣችሁታል ማለት ነው። ስለዚህ ከማዳመጡ እንደተረዳችሁት ቋንቋ 4 ደረጃዎችን እንዳለፈ ስዕላዊ፣ ቃላዊ፣ ቀለማዊና ፊደላዊ። ስለ ቋንቋ አመጣጥ ደግሞ ሁለት መላምቶች እንዳሉ ሐሳባውያንና ቁሳ አካላውያን። ሐሳባውያን ቋንቋ ከፈጣሪ የተሰጠ ነው ሲሉ፣ ቁሳ አካላውያን ደግሞ ቋንቋ የሰው ልጅ ለመግባባት ሲል በየጊዜው በሚሰራበት በሚግባባበት ጊዜ የፈጠረው አዝጋሚ ለውጥ ነው ብለው ያስባሉ። ይህ የምሁራን አስተያየት ነው። አሁን በሚገባ አዳመጣችሁ። መልካም፣ ወደ ጥያቄዎቹ እንሄዳለን። ዝግጁ ናችሁ ለመመለስ? መልካም። ምንባቡን መሰረት በማድረግ እንግዲህ እነዚህን ጥያቄዎች የተወሰኑትን እንሰራለን። የማዳመጥ ሂደት ጥያቄዎች ይላል። መምህራችሁ ስለ ቋንቋና ጽሕፈት በሚል ርዕስ አንድ ጽሑፍ ያነቡላቸዋል ይላል። ቅድም መግቢያ ላይ እንዳየነው ነው። ቅድመ ማዳመጥ ላይ የመጀመሪያው ሰብአዊ የሆነ ፍጡር ሁሉ ሊግባባበት የሚችል መሳሪያ ዳሽ ነው ይላል። ምንድን ነው? ቋንቋ ካላችሁ በትክክል መልሳችኋል። በጽሕፈት ስርዓት የመጀመሪያው የአጻጻፍ ዘዴ ምንድን ነው? ስዕላዊ ነው አይደለ? የመጀመሪያ የአጻጻፍ ሰዎች በስዕል ሀሳባቸውን ይገልጻሉ። በዳሽና በዳሽ መካከል ተፈጥሯዊ የሆነ ዝምድና የለም ይላል። በእርግጥ ይሄ ምንባባችሁ ላይ አልተጠቀሰም። እውነት ለመናገር አንዳንድ ወጣ ያሉ ጥያቄዎች ይመጣሉ። በስያሜና በተሰያሚ መካከል ምንም አይነት ዝምድና የለም። በምንባብ ላይ እናየዋለን። አስቀድመው ስላመጡት ነው። ግን ማዳመጡ ላይ የለም። ግን ለምሳሌ ውሻ ስንል ውሻ የተባለውን አንበሳ ብንለው አለ አይደለ? ግዑዙ ወይም ያ እንስሳ የግዴታ ያ ስሙ አብሮት የሚጓዝ አይደለም። እኛ ተግባባንበት እንጂ አንበሳን ውሻ ወይም ደግሞ በተቃራኒ ብለን ብንጠራቸው በተፈጥሯዊ የሆነ ማንነታቸው ወይም ሁነታቸው ከስያሜው ጋር ምንም አይነት ዝምድና የለውም። ለመግባባት የፈጠር ነው እንጂ እንደ ቋንቋ አስተምህሮት ለመማር ከባድ፣ ለመጠቀም ውስብስብ የሆነ የአጻጻፍ ስርዓት ዳሽ ነው ይላል። ይሄ እንግዲህ ቃላዊ ነው። ለምሳሌ አረበኛ ቁጥሮችን አይተናል። ቃላዊ አጻጻፍ ነው። የቋንቋ የትምጣነት መላምቶች ዳሽ ናቸው። እዚህ ጋር ይኸው ስክሪኑ ላይ ምንባቡ ላይ እንደምታዩት 2 ናቸው። የመጀመሪያው ይኸው ቁጥር ለጻፈበት እዚህ ጋር 2፣ አንደኛ ሐሳባውያን ናቸው። ሁለተኛ ደግሞ ማን ናቸው? ቁሳ አካላውያን ናቸው። መልካም፣ እንቀጥል። ግልጽ እንደሆነላችሁ ተስፋ አደርጋለሁ። አዳምጦ መረዳት ጥያቄዎች ናቸው። ንግግር ምንድን ነው? የጽሕፈት አይነቶች የሚባሉት እነማን ናቸው? እንግዲህ ንግግር ስንል በአንደበት ማለት ነው። በንግግር የሚገለጽ ነገር አንደበታዊ ነው የሚባለው። በነገራችን ላይ መላምት፣ ስነሰብ እነዚህን ቀለማዊ፣ አይተነ ቀለማዊ፣ ፊደላዊ የሚሉትን ስላየን እነዚህን እናንተ ተወያዩባቸው። የሚከተሉት አረፍተ ነገሮች ሰዋሰዋዊ ቅደም ተከተላቸው ተዘበራርቆ የቀረበ ነው በመሆኑ እንደገና አስተካክላችሁ ጻፉ ይላል። ማሰብ የምንችለው ሰብለ ቋንቋ ስላለን ነው አለች። ይሄ ተዘበራርቀው የቀረቡ ናቸው። ሰብለ የሚለው መጀመሪያ ይመጣል። እነዚህን ቅደም ተከተል ለማድረግ
ሰብለ ይህን መጀመሪያ ስታመጡት እንዲህ ማለት እንችላለን። ሰብለ ማሰብ የምንችለው ቋንቋ ስላለን ነው አለች። በጥቅስ ውስጥም ማስቀመጥ ይቻላል። በነገራችን ላይ ማሰብ የምንችለው ቋንቋ ስላለን ነው አለች ሰብለ። እንደዛም ይቻላል። በሁለት አይነት መንገድ መግለጽ ይቻላል። ሀገሮች ኢትዮጵያ ብዙ ልሳን ከሚባሉ ተጠቃሽ ነች። እንግዲህ ኢትዮጵያ ብዙ ልሳን ከሚባሉ ሀገሮች ተጠቃሽ ነች ብላችሁ መግለጽ ትችላላችሁ። እነዚህን እንግዲህ እናንተ ጨርሷቸው። የስርዓተ ጽሕፈት የሽግግር ደረጃዎች በቅደም ተከተል አስፈሩ። ቃላዊ ስርዓተ ጽሕፈት፣ ስዕላዊ ስርዓተ ጽሕፈት፣ ፊደላዊ እንዲያልን በቅደም ተከተል አስቀምጡ ይላል። እንዳቀማመጡም እንደተረዳችሁት ይሆናል ማለት ነው። ምንባቡ ላይ በቀጥታ የውይይት አዘገጃጀት እና አቀራረብ መመሪያ የሚለውን እናያለን። አሁን ማዳመጥ የሚለውን ጨርሰናል ማለት ነው። ዝግጁ ናችሁ? እንቀጥል። የውይይት አዘገጃጀትና አቀራረብ መመሪያ። ይህን ርዕስ እንግዲህ 9ኛ ክፍልም በተወሰነ መንገድ አይተነዋል። ውይይት ማለት ምን ማለት ነው? ላፍታ እስኪ እናንተም ለዚህ ጥያቄ መልስ ስጡ። ውይይት ማለት በማንኛውም አጋጣሚ የተፈጠረን ችግር ለመፍታት ወይም ደግሞ በአንድ አሰራር ላይ የነበረውን መርህ ለመቀስቀስ እንዲሁም አዲስ ሀሳብ ላይ ግንዛቤ ለመፍጠር ሲባል ጊዜና ቦታ ተዘጋጅቶለት ርዕስ ተነድፎለት ሁለትና ከዚያ በላይ በሆኑ ግለሰቦች ወይም ቡድኖች መካከል የሚከወን የሀሳብ ልውውጥ ነው። ስለዚህ ባጭሩ ምን ልትሉ ትችላላችሁ? እዚህ ጋር የሀሳብ ልውውጥ ነው ማለት ይቻላል። የሀሳብ ልውውጥ ሲባል ሁለትና ከዛ በላይ ለሆኑ ሰዎች። ስለዚህ ምን ይኖራል? ቦታ ይኖረዋል፣ ጊዜ ይኖረዋል። ችግሮችን ለመፍታት ጥቅሙስ ምንድን ነው? ችግሮችን ለመፍታት ውሳኔ ምን ለማድረግ ውሳኔ ለመወሰን። ይሄ እንግዲህ የውይይት ጥቅም ነው ማለት ነው። ውይይት ከጭውውትና ክርክር የተለየ እንደሚያደርገው ችግርን መፍታት ተቀዳሚ ዓላማው በማድረጉ ነው። ከሌሎች በዋናነት የሚለየው ችግርን ለመፍታት ያለመ ነው ማለት ነው። አንድ ውይይት ስኬታማ እንዲሆን የሚከተሉትን ቅድመ ዝግጅትና አቀራረብ ሊከተል ይገባል። የውይይት ዝግጅት። በመጀመሪያ ውይይቱን ከማድረጋችን በፊት ምን ሊኖረን ይገባል? ዝግጅት ሊኖረን ይገባል ማለት ነው። ስለዚህ ዝግጅቱ ምን ይመስላል የሚለውን በቀጥታ እናያለን። ዝግጅት አንዱ ተቀዳሚ ተግባሩ ነው። በዝግጅት ጊዜ ውይይት አብረናቸው ልንሳተፍ የምንችልባቸውን አድማጮቻችን አድማጭ መለየት። ምን እንለያለን? አድማጭ መለየት የመጀመሪያ ተግባራችን ነው። እድሜ፣ የትምህርት ደረጃ፣ ጾታ፣ የህይወት ፍልስፍና። አድማጭ መለየት ማለት ኦዲየንስ የምንለው ወይም ታዳሚ የምንላቸው መለየት። እድሜ ለማን ነው የምናቀርበው? የትምህርት ደረጃ ለምሳሌ አንድ ሰው የጤና ባለሙያ ከፍተኛ የጤና ባለሙያ ኤክስፐርት ቢሆን የሚያቀርብላቸው ሰዎች ደግሞ ምን አይነት ሰዎች ናቸው? በቀላሉ እንደው ከጤና ጋር የተያዘ ቃላቶችን ራሱ ማወቅ አንድ ነገር ነው አይደለ? በሚገባ ሊረዱት የሚችሉ ለምሳሌ ስለ አንድ በሽታ አመጣጥ ወይም ስለ ሕክምና አሰጣጥ ለነርሶች ቢያስረዳ አንድ ከፍተኛ ዶክተር እና ነርስ ላልሆኑ ሰዎች ወይም ለአርሶ አደሮች ለምሳሌ ቢያስረዳ ወይም ደግሞ ለነጋዴዎች ቢያስረዳ፣ ከተማ ውስጥ ለሚኖሩ ለተማሩም ላልተማሩም ሰዎች ግን በጤናው ዘርፍ ያላለፉ ለዛ ቢያስተላለፍ በጣም ይለያል አይደለም? ለጤና መኮንኖች ለምሳሌ መግለጫ ቢሰጥ እያንዳንዱ ቋንቋ ለነሱ ግልጽ ነው። ካልሆነ ግን መጠንቀቅ ይኖርብናል። ስለዚህ ይህንን መለየት።
ርዕሰ ጉዳዩን ጠንቅቆ መረዳትና በታዳሚዎች የዕድሜና የእውቀት ደረጃ ልክ የርዕሱን ጥልቀት መመጠን። ርዕስን መመጠን ነው። ርዕስን ምን ማለት ነው? መመጠን በሰዎች እውቀት ልክ ማድረግ መመጠን ይጠበቅብናል። መረጃ ማሰባሰብ ከባለሙያ ከቤተ መጻሕፍት ከመገናኛ መረጃ ማሰባሰብ። ለምሳሌ ታስታውሱ ከሆነ ከ2 ዓመት ወይም ከዛ በፊት ይህንን ቋንቋ እየተማራችሁ ባላችሁበት ሰዓት ማለቴ ነው 2017 መጨረሻ ገደማ ኮሮና ቫይረስ ለምሳሌ የሆነ ሰዓት በዓለማችን ተከስቶ ነበረ። ስለዚህ እንዴት አድርገን ስርጭቱን መግታት አለብን የሚል አንድ የጤና ባለሙያ ለማህበረሰቡ ማብራሪያ ቢሰጥ በመጀመሪያ ስለ ኮሮና ምን ማድረግ አለበት? ከባለሙያ ከቤተ መጻሕፍት ከመገናኛ ብዙሃን ከተለያዩ ምንጮች ከዌብሳይት ወይም ኢንተርኔት በመጠቀም የተለያዩ መረጃዎችን መሰብሰብ አለበት። ምክንያቱም አዲስ በሽታ ነው፣ አዲስ ህመም ነው። ለሱም መረዳት አለበት መጀመሪያ። ከዛ በኋላ ደግሞ ለሰው በሚመጥን አኳኋን ማስረዳት። እነዚህ ናቸው። ዝግጅት። አቀራረቡስ ምን ይመስላል? አቀራረባችን አሁን አድማጫችንን ለየን። የተማረ ነው፣ ያልተማረ ነው፣ እድሜው ስንት ነው? ለህፃናት ነው የምናቀርበው ወይስ ለአረጋውያን ወይስ ደግሞ ለጎልማሳ ወይስ ለወጣቶች? እድሜ ትምህርት ደረጃቸው 12ኛ ክፍል የጨረሱ ናቸው ወይስ ማንበብ መጻፍ የማይችሉ ወይም ደግሞ ትንሽ ማንበብ መጻፍን የሚችሉ የትኛዎቹ ናቸው ብለን በደንብ መለየት ያስፈልጋል። ርዕስን መመጠን፣ ርዕሱን ምጣኔ ያስፈልገዋል አይደለም? ስለዚህ ርዕሱን ስንመጥን የታዳሚዎችን የእውቀት ደረጃ ወይም የትምህርት መጠን እድሜ ለይተናል። ከዛ በኋላ በእነሱ ልክ የተሰፋ መሆን አለበት ማለት ነው። ሌላው ስለምናቀርበው ነገር መረጃን ማሰባሰብ ነው። ስለዚህ ይህን ካደረግ አሁን ልናቀርበው ነው። ስናቀርብስ ምን መሆን አለበት የሚለው ልንከተላቸው የሚገቡ ነጥቦች አሉ። በውይይት ጊዜ የሌላውን ሀሳብ ማክበር። እንግዲህ የሌላውን ምናልባት ከኛ ተቃራኒ ሊሆን ይችላል። በነገራችን ላይ የሌላውን ሀሳብ ምን ማለት አለብን? ሀሳብ ማክበር። አንዳንድ ቀን አጋጥሟቸው ያውቃል? እኛ ፍጹም ስህተት ነው ብለን የምናስበው ነገር እንደው እንደ ሀገርም እንደ ግለሰብም እንደ ቡድንም በጣም ልንቀበለው የማንችለው ብለን የምናስበውን አንድ ሰው ደግፎ ወይም ደግሞ ይሄ መልካም ነው ብሎ ያንን ሀሳብ ሊገልጽላችሁ ይችላል። ግን ሀሳብ ነው፣ ማክበር አለብን። አንድ አይነት አይደለማ የምናስበው። እሱን ማስታወሻ መያዝ አለብን። ማስታወሻ አዲስ እውቀት ሊሆን ይችላል ወይም በሌላ ጊዜ ሊያስፈልግ ማስታወሻ መያዝ አስፈላጊ ነው። ሌላው ተራን መጠበቅ ተራን ጠብቆ መናገር ይኖርብናል። ጊዜ፣ ሌላው ጊዜ ነው። ብዙ ጊዜ ስንወያይ አንድ ሰው ሀሳብ ከጀመረ አይቋረጥም አይደል? ግን ጊዜ ያስፈልጋል። ለምሳሌ 2 ደቂቃ ሊሆን ይችላል እያንዳንዱ አባል ውይይት ቢኖረን። ስለዚህ እሱም ማሰብ ሀሳብን በግልጽና በማስረጃ ግልጽና ማስረጃ ያለው ሀሳብ ሊኖረን ይገባል። ካልሆነ ስሜታዊነት ይንጸባረቅበታል። የኔ ሀሳብ ብቻ ይሁን አለማለት ነው። የኔ ሀሳብ የኔ ሀሳብ ብቻ አለማለት። የኔ ሀሳብ ብቻ አለማለት። እንግዲህ እነዚህ ምንድን ናቸው? የውይይት መመሪያዎች ናቸው። የመጀመሪያ ዝግጅት አለ። አቀራረባችን ይሄን ይመስላል ማለት ነው። ቃላዊ ዘገባ ምንድን ነው? አሁን እዚሁ ላይ ደግሞ ቃላዊ ዘገባ እናያለን። ይሄን እንግዲህ ውይይትን የሚመለከት ነው። ውይይት፣ ዝግጅት፣ አቀራረብ። ውይይት ምን ማለት ነው የሚለውን አየን። መልካም።
አሁን ደግሞ ቃላዊ ዘገባ ምንድን ነው የሚለውን ባጭሩ እናያለን ማለት ነው። መልካም ቃላዊ ዘገባ የሚለውን እናያለን ማለት ነው። ቃላዊ ዘገባ ለመሆኑ ምን ማለት ነው? ቃላዊ ዘገባ እንግዲህ በቃላችን ነው የምንዘግበው ወይም ለሌላው ሰው የምናቀርበው። ምንድን ነው መነሻው? ያየነውን እንዴት አድርገን ነው የምንገልጸው ከተባለ በራሳችን መንገድ በራሳችን መንገድ ነው የምንገልጸው። ምኑን? ያየነውን የሰማነውን በአይናችን ያየነውን ወይም የሰማነውን ያዳመጥነውን ሊሆን ይችላል። ያዳመጥነውን በራሳችን መንገድ በራሳችን የአገላለጽ ችሎታ አንዳንድ ጊዜ የራሳችንን የቋንቋ ክህሎት ተጠቅመን በሚስብ መንገድ፣ ማራኪ በሆነ መንገድ ልናቀርበው እንችላለን። ስለዚህ ያየነውን፣ የሰማነውን፣ ያዳመጥነውን በራሳችን የቋንቋ ችሎታ በራሳችን ቋንቋ በራሳችን የአገላለጽ ችሎታ መግለጽ መቻል አለብን። ይህ ቃላዊ ዘገባ ነው። ለቃላዊ ዘገባ ዝግጅት የመጀመሪያው ቅድመ ዝግጅት ማድረግ። አንደኛ ቅድመ ዝግጅት ማድረግ የመጀመሪያው ስራችን። ሁለተኛው አስፈላጊ የሆኑ መረጃ ማሰባሰብ። ሌላው ለጥያቄ ለአድማጭ ምን ማድረግ አለብን ማለት ነው? ጥያቄ እንዲጠይቁ እድል መስጠት። ይሄ የቃላዊ ዘገባ ነው። ለምሳሌ በተለያዩ ጊዜ ዘገባዎችን ትሰማላችሁ። አንድ ጋዜጠኛ በቃሉ ያየውን የሰማውን ነገር፣ ለምሳሌ እናንተ ጋዜጠኛ ናችሁ እንበል፣ ሐረር፣ ድሬዳዋ ወይም ደግሞ ባህር ዳር ካልሆነም መቀሌ፣ ጅማ የተለያየ ቦታ ብትላኩ ለምሳሌ እዛ ስላለ አጠቃላይ የማህበረሰብ ባህላዊ ልማድ ሪፖርት አድርጉ ብትባሉ በመጀመሪያ ያየነውን ከዛ ደግሞ የሰማነውን ያዳመጥነውን ነገር በራሳችን አገላለጽ ወይም ደግሞ ስለ ሐረር ለምሳሌ ብናነሳ ስለ ቅርሶች ውበት ልንገልጽ እንችላለን። ውበቱን ግን እኛ ውበት ጨምረንበት ልናወራ እንችላለን በራሳችን አገላለጽ። ወይም ደግሞ አንድ ብሔራዊ ፓርክ ሂደን የጫካውን ውበት፣ የእንስሳትን በውስጥ ያሉትን የእንስሳትን አይነት፣ ብዛት፣ ቀለም ልንገልጽ እንችላለን። የወፎችን ዝማሬ፣ የተፈጥሮን አጠቃላይ ዑደት በሚያምር ቋንቋ ልንገልጽ እንችላለን። ልብን በሚማርክ አገላለጽ ወይም ደግሞ አድማጩ ዘንድ ስዕል እንዲፈጥርለት አድርገን ልናወራ እንችላለን። ይህ ቃላዊ ዘገባ ነው። ከዛ በፊት ግን ለምሳሌ የማናውቃቸው የሰው የቦታ ስሞችን፣ ቀንና ሰዓቶችን፣ ቁጥሮችን ውስጥ በደንብ ማጥናት ይኖርብናል። ለምሳሌ የቦታውን ስም፣ ቀኑን፣ ሰዓቱን እርግጠኛ ካልሆነን ደግሞ ለሰው መናገር ያንን ሀሳብ እንዲገልጹልን ማድረግ ነው። ከዛ በኋላ ዘገባ ልናቀርብ እንችላለን ማለት ነው። እና እነዚህ ነገሮች እንግዲህ ለአንድ ቋንቋ እጅግ በጣም ወሳኝ ናቸው። ያ ማለት ለቃላዊ ዘገባ እንግዲህ ይህንን በድሉ ዋቅጅራ ዶክተር 2007 ገጽ 95 ላይ በስነ ጽሁፍ ቋንቋን ማስተማር ከሚለው የተወሰደ ነው። ስለዚህ ሁለት ነገሮችን አየን። የመጀመሪያው ውይይት ነው። ውይይት አቀራረቡ ከዝግጅቱ ጀምረን አየን።
ሁለተኛው ደግሞ ቃላዊ ዘገባ። ቃላዊ ዘገባ ማለት ያየነውን የሰማነውን ነገር በራሳችን አገላለጽ የመግለጽ ችሎታ ነው። ቃላዊ ዘገባ ቅድመ ዝግጅት ማድረግ፣ መረጃ ማሰባሰብ፣ ለአድማጭ ጥያቄ እንዲጠይቁ ያልገባቸው ነገር ሊኖር ይችላል። እኛ ተዘጋጅተናል፣ ያን ጥያቄ ልንመልስላቸው እንችላለን ማለት ነው። መልካም፣ ወደ ቀጣዩ ንዑስ ርዕስ እንሄዳለን። እዚህ ጋር እንደምታዩት እንቀጥላለን። ቋንቋና ሰው የሚል ምንባብ ነው። ቋንቋና ሰው ምንድን ነው ዝምድናቸው? ይህ ከምንባብ ባሻገር ነው። ስለዚህ ማስታወሻ በደንብ ቋንቋና ሰው ሲባል ምን ማለት ይመስላችኋል? ምን ማለት ነው ቋንቋና ሰው ሲባል? ቋንቋና ሰው ብለን ስንል ምን ማለታችን ነው? ቋንቋና ሰው ምን አይነት መስተጋበር ያላቸው ይመስላችኋል? ቋንቋ ባይኖር የሰው ልጅ ዕጣ ፈንታ ምን ሊሆን ይችላል ብላችሁ፣ የሰው ልጅ ዕጣ ፈንታ ምን ሊሆን ይችላል ቋንቋ ባይኖር? ለምሳሌ መናገር ባንችል፣ ያ ማለት እንደዚህ መግባባት አሁን እንደምንማማረው ወይም ደግሞ እስ በራሳችን እንደምንግባባው ባንችልስ ምን ይፈጠር ነበር? የሚከተሉት ቃላትና ሐረጋት ስለ ቋንቋና ሰው የሚያትቱ ናቸው። ስለ ፍቻቸው የምታውቁትን ለመምህራችሁ። ቋንቋ፣ ምርምር፣ ሰው፣ ቃል አልባ ተግባቦት ምንድን ናቸው? ምንባብ ውስጥ እናገኛቸዋለን። አሁን ምንባቡን ለማዳመጥ ዝግጁ ናችሁ? አብራችሁ ለማንበብ ያው መጽሐፋችሁ ላይ አለ። ቋንቋ ከሰው ሰውንም ከቋንቋ አንዱ ከአንዱ ለይቶ ለመናገርም ሆነ ለማሰብ በፍጹም አዳጋች ይሆናል። ሰው ከሌለ ቋንቋ የለም፣ ቋንቋ ከሌለ ሰው የለም አይነት። ስለ ስብዕናው፣ ስለ ማህበራዊ ግንኙነቱ፣ ስለ አመለካከቱ፣ ስለ ባህሉ ወዘተ ለመናገርም ሆነ ለመጻፍ፣ ለመከራከርም ሆነ ለመስበክ የሚለው ትምህርተ ጥቅስ ውስጥ ነው። የቋንቋው መኖር ግድ ነው። የቋንቋው መኖር በግዴታ መፈረጁም ለሰው ልጅ ህልውና እጅግ አስፈላጊ በመሆኑ ጭምር ነው። የቋንቋ መኖር በግዴታ መፈረጁም ለሰው ልጅ ህልውና እጅግ አስፈላጊ በመሆኑም ጭምር ነው። ይሰመርበት። ስለዚህ እዚህ ጋር ምን ማለታችን ነው? ይህንን እንግዲህ እዚህ ጋር ለመኖርም ግዴታ ለመኖር አስፈላጊ ስለሆነ ለመናገርም ሆነ ለመጻፍ፣ ለመከራከርም ሆነ ለመስበክ፣ አያችሁት፣ ለሁሉ ነገር አስፈላጊ ነው። የሰው ልጅ የመግባቢያ ቋንቋ ባይኖረውስ ያለ ቋንቋ መኖር አይቻለው? መኖር ይቻለዋል ያለ ቋንቋ? እስኪ እንግዲህ ምንባቡ ከመለሰልን እናያለን። የሰው ልጅ የመግቢያ ቋንቋ ባይኖረውስ ያለ ቋንቋ መኖር አይቻለውም? ይህ ጥያቄ በዘመናት ውስጥ አከራካሪ መሆን ብቻ ሳይሆን ከትናንት እስከ ዛሬ ምርምር እየተደረገበት ያለ ርዕሰ ጉዳይ ነው። ጥያቄው ሁሉንም ሰው በጋራ የሚያግባባ ዓለም አቀፋዊ ምላሽ ያልተገኘለት ድፍን እንቁላል ይሉት አይነት የምርምር አጀንዳ እንደሆነ መቀጠሉ ለዚህ ነው። ድፍን እንቁላል ይሉት አጀንዳ። ለመሆኑ ድፍን እንቁላል ስንል ምን ማለታችን ይሆን? እስቲ ይችን ነገር በደንብ እናያትና በኋላ አንድ ላይ እንመለከተዋለን። የሰው ልጅ ግን በርዕሰ ጉዳዩ ላይ አጉራ ጠናኝ ብሎ ሳይረታ ዛሬም ድረስ ምርምሩን በስፋት እያከናወነ ይገኛል። አጉራ ጠናኝ ብሎ ሳይረታ። ለመሆኑ አጉራ ጠናኝ ምን ማለት ነው? በዚህ አጉራ ጠናኝ ብሎ የሰው ልጅ የቋንቋን ቁርኝት በተመለከተ የሰው ልጅና የቋንቋ ቁርኝትን በተመለከተ ሁለት ማሳያ የሆኑ ታሪኮችን እናንሳ። መልካም፣ ምናልባት ለጥያቄዎቻችን መልስ እናገኝ ይሆናል። ተማሪዎች እስኪ ንባባችሁን ገታ አድርጋችሁ ቀጥሎ ለቀረቡት ጥያቄዎች ምላሽ ስጡ። እስካሁን ያነበባችሁት ምን ያህል ተገንዝባችሁታል? ምን ያህል ተገነዘባችሁ? ሁለቱ ታሪኮች ሊያነሱት የሚችሉት ሀሳብ በማጤን ግምታችሁን ለመምህራችሁ ንገሩ። ታሪክ 1 በምርምር ዘርፍ ከፍተኛ ፍላጎት ያለው የቀድሞው ጀርመን መራሄ መንግስት ወይም ቻንስለር የምንለው በእንግሊዝኛ
ንጉሠ ነገሥት ቀዳማዊ ፍሬዴሪክ እንደ አውሮፓውያን ወይም እንደ ጎረጎሳውያን አቆጣጠር በ1198 እስከ 1294 ዓመተ ምህረት የነበረው ከተወለዱ የሳምንት ዕድሜ ያልሞላቸው ሕፃናትን ወደ ቤተ መንግሥት በማስገባት ያለምንም ጣልቃ ገብነት በተፈጥሮ ሂደት ብቻ አፋቸውን እንዲፈቱ ሞክረውባቸው ነበር። ከባድ ነው። እንግዲህ መራሄተ መንግስት ነው፣ የአንድ ሀገር መሪ ነው። ሕፃናትን 2 ሳምንት ያልሞላቸውን ቤተ መንግስት በማስገባት ብቻቸውን በማድረግ ለሕፃናቱ ሞግዚቶችን ምግብንና ሌሎችን ማቅረብ እንዳለባቸው ጥብቅ ትእዛዝ አስተላልፈዋል። ለሕፃናቱ ሞግዚቶቹም ምግብንና ሌሎችን ማቅረብ እንዳለባቸው ጥብቅ ትእዛዝ አስተላልፈዋል። እንዲሁም በቃል አልባ ተግባቦት። ቃል አልባ ምን ማለት ነው? ቃል አልባ ወይም ነን ቨርባል ኮሚኒኬሽን ከሕፃናት ጋር ለመግባባት እንዳይሞክሩ የሚያግድ ትዕዛዝ ሰጠው ነበር። ምልክት እንዳይጠቀሙ ማለት ነው። ከተወሰነ ጊዜ በኋላ ግን ውጤቱ መና መቅረቱ ይፋ ሆነ። ውጤቱ ምን ሆነ? መና ቀረ። መና ሆነ። መና ሆነ። አይጠብቅም። ስለዚህ ይችን ነገር እናስመርባትና መና መቅረቱ ይላል። ይፋ ሆነ። ምክንያቱም ሕፃናቱ ሞቱ። አሳዛኝ ነው። ለምን ለሚለው ደግሞ ማንኛውም ሕፃን ሰው ለመኖር የሚያስፈልጉት መሰረታዊ ነገሮች ቢሟላለትም ያለ መግባቢያ ቋንቋ፣ ያለ ፍቅር ቃል፣ ያለ እናት፣ ያለ አፍቃሪ ጠረንና እሽሩሩ ለብቻው ተዘግቶበት እንዲኖር ቢፈርድበት መኖር አይቻልም የሚል ሆኗል። ስብናው ያለ መግባቢያ ቋንቋ ወይም ያለ ቃል አልባ ግንኙነት እንዲኖር አይፈቅድለትም። አያችሁ፣ ቃል አልባ ተግባቦት አለ። ይህ በምልክት የምንጠቀምባቸው ለምሳሌ ደስተኛ ስንሆን፣ ለምሳሌ ከፊታችን ጀምሮ የሚነበቡ ነገሮች ይኖራሉ። አስቀምጠው ለማለት ለምሳሌ በእጃችን ምልክት እንሰጣለን። ቁም፣ ጠብቀኝ ለማለት፣ ስቶፕ ለማለት እንጠቀም። ብዙ ይሄ ነን ቨርባል ኮሚኒኬሽን የምንለው ወይም ቃል አልባ ተግባቦት አሉን አይደለ? ልክ ነህ። ለምሳሌ አውራጣችንን ወደ ላይ ካደረግን ተስማምተናል፣ ጎሽ እንደማለት ነው። ስለዚህ ያ ጥናት ምን ሆኗል ማለት ነው? መና መቅረቱ ይፋ ሆኗል። ምክንያቱም ሞተዋል። አሳዛኝ ነው አይደል? ትንሽ ይረብሻል። እንደ አይነት ምርምር ጥሩ አይደለም በሰው ልጅ ላይ። ታሪክ 2 5 ሰዎች ሽልማት ለሚያስገኝ የዝምታ ውድድር ተመርጠው ጸጥታ በሰፈነበት ክፍል ውስጥ አብረው እንዲቆዩ ተዘጋባቸው። በቆይታው ወቅት እርስ በእርስም ሆነ አንዱ ከሌላው ጋር በምንም ሁኔታ እንዳይነጋገሩና በየትኛውም አይነት የቃል አልባ ግንኙነት እንዳይገባቡ ጥብቅ ትእዛዝ ተላልፈዋል። ጥብቅ ትእዛዝ። አንደኛ የወጣው ሰው በዝምታ እንደጸና ሳይናገር የቆየው ለ8 ቀን ብቻ ሲሆን 3ቱ ያለ ንግግር የቆዩት ለ2 ቀናት ነበር። ሌላኛው ሰው የቆየው ለ1 ሰዓት ያክል ብቻ ነበር። አንዱ ለ1 ሰዓት ያክል ብቻ። በእነዚህ 2 ተጠቃሽ ታሪኮች የሚያስረዳ ጤናማ ሰው ከብጤው ብጤ ምንድን ነው? ከብጤው የሰው ልጅ ጋር ወይንም ከፈጣሪው ጋር አለያም ከየትኛውም ፍጡር ጋር በንግግርም ሆነ በቃል አልባ ግንኙነት ወይም ነን ቨርባል ኮሚኒኬሽን የምንለው ከመግባባት ቢታቀብ ውጤት አልባ ከመሆን እንደማይዘል አስረግጦ ውጤት አልባ አያችሁት? ውጤት አልባ ይላል። ከመሆን እንደማይዘል አስረግጦ ያስታውሰናል። ስለዚህ ምን ማለታችን ነው? ብጤ ምን ማለታችን ነው? የሰው ልጅ ከብጤው ጋር ይላል። ምን ማለታችን ይሆን? ስለዚህ የሚከተሉትን ጥያቄዎች በምንባቡ መሰረት በቃል መልሱ ይላል። ምን ማለት ነው? እንግዲህ ከምንባቡ የተወሰዱ 2 ታሪኮችን አየን። የሕፃናቱን ታሪክ አየን። የ5 ሰዎችን ታሪክ አየን። አንደኛ ወጣው እንግዲህ ለ8 ቀን ብቻ ነው።
የሚከተሉትን ጥያቄዎች መልሱ ነው የሚለው። የሰው ልጅ ስለ ስብዕናው፣ ማህበራዊ ግንኙነቱ፣ አመለካከቱ፣ ባህሉ ወዘተ ለመናገርም ሆነ ለመጻፍ እንዲሁም ለመከራከር ቋንቋ አስፈላጊ ነው ሲል ምን ማለቱ ነው? እነዚህ ነገሮች የሚገልጸው በቋንቋ ስለሆነ አስፈላጊ ነው። የቋንቋ መኖር በግዴታ መፈረጁም ለሰው ልጅ ሕልውና እጅግ በጣም አስፈላጊ ነው በሚለው ሀሳብ ተስማማላችሁ? የቋንቋ መኖር በግዴታ መፈረጁም አዎ በሚለው ሀሳብ ተስማማላችሁ ወይ ይላል። እንስማማለን። ምክንያቱም ሁለት ታሪኮችን አየን። በታሪክ አንድና ሁለት መካከል ያለው የሀሳብ አንድነትና ልዩነት ምንድን ነው? የመጀመሪያው ቃላዊም ሆነ ወይም ደግሞ በጽሁፍም ሆነ ወይም ነንቨርባል ኮሚኒኬሽን የምንለው ሁለቱም የታቀበ ነው። የሁለተኛው ግን በዚህ ጋር እንደምትመለከቱት 5 ሰዎች ሽልማት ለሚያስገኝ የዝምታ ውድድር ተመርጦ ጸጥታ በሰፈነበት ክፍል ውስጥ አብረው እንደቆዩ ተዘጋባቸው። በቆይታ ወቅት እርስ በርስም ሆነ አንዱ ከሌላው ጋር በምንም አይነት ሁኔታ እንዳይነጋገሩ፣ በየትኛውም አይነት የቃል አልባ ግንኙነት እንዳይግባቡ ጥብቅ ትእዛዝ ተሰጥቷል ይላል። እዚህ ጋር ሁለቱም እዛም ጋር ቃል አልባ አለ፣ እዚህኛውም ቃል አልባ ክልክል ነው። ነገር ግን እነዚህ ሰዎች ቋንቋ መነጋገር የለመዱ ናቸው። እነዛኛዎቹ ደግሞ ገና የተወለዱ ጨቅላ ህፃናት ናቸው። ልዩነቱ ያ ነው አይደል? ሌላም ነገር ልጠቅሱ ትችላላችሁ። አንደኛ የወጣው ተወዳዳሪ ዝም ብሎ የቆየው ለምን ያህል ጊዜ ነበር? ህፃናት ውስጥ የሞቱት በምን ምክንያት ነበር? ምክንያቱም መልካም የሆነ ቃላት ስለሌለ፣ ምንም አይነት ምልክት ስለሌለ፣ መግለጽ ካልቻሉ ለቅሷቸውን ተፈጥሮ ያደላቸውን ምላሽ የሚሻ ነገር ሁሉ ስላላገኙ አንደበታቸው ተዘግቶ ሞተዋል ማለት ነው። ህፃናቱ በምንድን ነበር የሞቱት የሚለው ዝም ብሎ የቆየው ለ8 ቀን ነው። ምናልባት ላይ ምንባቡ እንደገና ታነቡታላችሁ። የሚከተሉት ቃላትና ሀረጋት ከምንባቡ የወጡ ናቸው። ጥንድ በመሆን አውዳዊ ፍቻቸውን ከሰጣችሁ በኋላ አረፍተ ነገር ስሩባቸው ይላል። እንግዲህ እነዚህን በቀጣይ የቤት ስራ ብጤ፣ እሽሩሩ፣ ጸና፣ አፍቃሪ፣ ቃል አልባ፣ ጠረን፣ ስብዕና፣ መስበክ፣ ዓለም አቀፍ የመሳሰሉት ናቸው። ለሚከተሉት ቃላት ፍቻቸውን ከመዝገበ ቃላት በመፈለግ ጻፉ ይላል። እንግዲህ መዝገበ ቃላት ስንል ምን ማለታችን ነው? የአማርኛ መዝገበ ቃላት አለው፣ የእንግሊዝኛ መዝገበ ቃላት አለው፣ ወይም የተለያዩ ቋንቋዎች የራሳቸው መዝገበ ቃላት ይኖራቸዋል። ትርጉማቸውን የሚያሳይ ላሳያችሁና በቀጣይ ስንገናኝ እናንተም ፈልጋችሁ ትመጣላችሁ። መጽሐፉን ላሳያችሁ። መልካም። እንግዲህ ለእናንተ ምናልባት ተገልብጦ ሊሆን ይችላል የሚታያችሁ። እዚህ ጋር ከሳቴ ብርሃን የአማርኛ መዝገበ ቃላት ይላል። እንግዲህ ትልቅ መጽሐፍ ነው እንደምታዩት። ይህ የአማርኛ መዝገበ ቃላቶች ወይም ቃላቶች ተሰድረው የሚገኙበት ነው፣ ወይም ዲክሽነሪ የምንለው አማርኛው በእንግሊዝኛ የምታውቁት ነው አይደለ? ይሄ ደግሞ አማርኛውም በአማርኛ የከሳቴ ብርሃን መጽሐፍ ነው። ይሄን ካገኛችሁ እንግዲህ ልትጠቀሙ ትችላላችሁ። ምናልባት ቤተ መጽሐፍት እያንዳንዱ ቃላት ሁሉም ቃላት ማለት ይቻላል ፍቹ አለ። ስለዚህ ቁርሾ፣ መረን፣ ነቁጥ፣ ህቡ፣ ጨረፍታ፣ ዚቀኛ፣ ሐመልማል፣ ምንዝር፣ ነጸብራቅ፣ እምቦቀቅላ ምንድን ናቸው? እነዚህ ቃላቶችን ለቀጣይ ስንገናኝ በቀጣዩ ክፍለ ጊዜ ስንገናኝ ማለት ነው ትርጉማቸውን ፈልጋችሁ የምንገናኝ ይሆናል። እንግዲህ የዛሬውን ክፍለ ጊዜ በዚህ እንጨርሳለን፣ እናጠቃልላለን። ዛሬ እንግዲህ ለማጠቃለል ያክል በርከት ያሉ ርዕሰ ጉዳዮችን አንስተን ነበር ተማሪዎች። የመጀመሪያው ማዳመጥ ነው። ሁለተኛው ደግሞ ምንባብ ነው። ከዛ ባሻገር ደግሞ ውይይት ምንድን ነው? ውይይት ማለት ችግሮችን ለመፍታት ሁለትና ከዛ በላይ የሆኑ ሰዎች ቁጭ ብለው የሚነጋገሩበት ሂደት እንደሆነ፣ ዝግጅቱ ምን ይመስላል፣ ለምሳሌ አድማጭን መለየት፣ አቀራረቡት ምን ይመስላል የሚለውን አይተናል። ሌላው ደግሞ ቃላዊ ዘገባ ያየነውን የሰማነውን ነገር በራሳችን አንደበት በራሳችን የአገላለጽ ችሎታ ለሌሎች ሰዎች ዘገባ ማቅረብ ወይም ሀሳብ ማስተላለፍ፣ እሱ ቃላዊ ዘገባ እንደሚባል አይተናል። ሌላው ደግሞ ቋንቋና ሰው የሚለው ምንባብ አይተናል።
እንግዲህ የሰው ልጅ ያለ ቋንቋ መኖር እንደማይችል በሁለት ታሪኮች ተረድተናል። ከህፃናቱ ታሪክ እንዲሁም ከሁለት ሰዎች ትልልቅ ሰዎች ታሪክ ተምረናል ማለት ነው። በመጨረሻም እነዚህን ቃላቶች እዚህ ጋር ስክሪኑ ላይ የምታዩትን ለቀጣይ ክፍለ ጊዜ በደንብ ይዋቸውና አብረን የምናያቸው ነው የሚሆነው። የተማሪዎች የዛሬውን ክፍለ ጊዜ በዚህ እንጨርሳለን። በሚቀጥለው ክፍለ ጊዜ ወይም በሁለተኛው ድምጾ ምስል እስከምንገናኝ በሰላም ቆዩ። ሰላም ሁኑ።